ኦ ገና ቢያልፍም እኛ ለልጇ አሪፍ ስጦታ ማምጣታችንን አላቆምንም። አሁን ደግሞ ልጆን እልል የተባለለት ፓይለት ልናደርግ በራሪ ሄሊኮፕተር ይዘን መተናል። ለአጠቃቀም ቀላልና አዝናኝ ከቤተሰብ ጋር ሆነ ብቻውን የሚጫወቱበት በራሪ ሄሊኮፕተር ሪሞት እና ቻርጀር ያለው እስከ 15 ጫማ ከፍታ ከፍ የሚል ክንፎቹ ፕላስቲክ በመሆናቸው ህፃናትን አይጎዱም። ይደውሉልን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳም። በ999 ብር ብቻ። ከዕለታት አንድ ቀን ኮለን የሚባል ደግና ታታሪ ሰራተኛ ነበር። ስራውም ልብስ ሽያጭ ነው። ሁል ጊዜ ልብሶቹን በየቦታው እየወሰደ ይሸጣል። ልብሶቹ ቆንጆና ጠንካራ ስለሆኑ በሁሉም ሰው ይወደዳሉ። በአንድ ፀሐያማ ቀን ኮለን ልብሶቹን ይዞ ጉዞ ላይ ነበር። በጣም ይሞቃል። አየሩ ከባድ ነው። ማረፊያ ቦታ መፈለግ አለብኝ። ትልቅ ዛፍ ጋርም ሲደርስ አንድ ሰው ዛፉ ስር ተኝቶ አገኘ። ስሙ ብሌክስ ነው። ጫካ ውስጥ የሚዞር ቦዘኔ ነው። ሰላም ወዳጄ፣ የሚበላ ነገር አለ? እባክህ ካለ አካፍለኝ። ዛሬ ምንም አልበላውም። ኮለንም በደስታ ከምግቡ ግማሹን አካፈለው። ስሜ ብሌክ ነው። ገንዘቤን ሁሉ ከስር ያለው የሚሆነኝንም ስራ ላገኝ አልቻልኩም። አሁን የምበላው የለኝም። እድል የሆነው አንተን አገኘው። እኔ ኮለን ነኝ፣ ልብስ ነጋዴ። የምታሳዝን ሰው ነህ። አብረኝ መተህ እነዚህን ልብሶች በመሸጥ አግዘኝ። የሚያማምሩ ልብሶች አለ። ብዙ ብር ታገኝበታለህ። ከሸጥናቸው ብዙ ብር እናገኛለን። አሪፍ። ልብሶቹን ከሰረኩበት እንደገና አልራብም እና አብሬህ መጥቼ መስራት እችላለሁ? አዎ፣ አብረን ሰርተን እኩል አካፍልሃለሁ። ቢሆንም ስራው ቀላል አይደለም። እመነኝ፣ እችላለሁ። ከመምሸቱ በፊት ሸጠን እንጨርሰዋለን። ብሌክና ኮለንም ባልደረቦች ሆኑ። አብረው በሞቅታው አየር ገዢ ማፈላለግ ጀመሩ። ቢሆንም ትንሽ ቆይቶ ብሌክ በጣም ተዳከመ። በጣም ደክሞኛል። ልብሶቹ እንደዚህ ከባድ መሆናቸውን አላወቅኩም። ና ብሌክ፣ ትንሽ ብቻ ነው የተራመድነው። ብሌክም ተዳክሞ ሄደ። ድንገትም የውሃ ጉድጓድ አገኘ። ተጠግቶም ተመለከተ። ምንጩ ደርቆ ውሃው ከበታች ነበር። በክፋትና በስግብግብነቱም ብሌክ ወዲያው መጥፎ ሐሳብ መጣለት። ስማ ብሌክ፣ ምንጭ አገኘው። ቶሎ ውሃ እናውጣ። በጣም አሪፍ። ተጠምቻለሁ። ይሄ ምንጭ በጣም ጥልቅ ነው። ምን ይሻለናል? የምናወጣበት ነገር የለም። አንድ ሐሳብ አለኝ። ይሄን ገመድ ወገቤ ላይ ስሬ ወደ ታች ወርጄ እጠጣለሁ። ስጨርስ ጎትተህ ታወጣኛለህ። ለአንተም ተራ እንደዛ አደርጋለሁ። እሺ? ኮለንም በደስታ የተጠየቀውን አደረገ። ቀስ ብሎ ወደ ምንጩ ሰደደው። ትንሽ ይቀራል፣ ልደርስ ነው። ይሄ ነገር አዲስ የታዋቂዎቹ ሚኒየኖች በራሪ መጫወቻ ይዘንሎ ልጆችዎንና ቤተሰቦን እንዲህ ሳቅ በሳቅ ልናደርጎ ተዘጋጅተናል። በእጆ በእግሮ በሪሞት ይዝናኑበት። ንቅናቄ የሚከታተል የራሱ ሞሽን ሴንሰር ያለው ከወንድም ከእህቶ ቤተሰብ ጓደኛው ጋር ይጫወቱ። የራሱ ቻርጀርና ሪሞት ያለው ይዘዙንና ለረጅም ጊዜ ይጫወቱበት። ዋጋው ተመጣጣኝ በ999 ብር ብቻ። ይደውሉ፣ ያሉበት እናደርሳለን። የእርሶን ቤተሰብ እንዲህ ሳቅ በሳቅ ይሁን። ውሃውን ከጠጣ በኋላ ኮለን ብሌክስን አወጣው። ኮለን፣ ውሃው ቀዝቃዛና አርኪ ነው። አሁን አንተን የምረዳበት ተራ ነው። እውነትም አርኪ ነው። ብሌክ፣ ጨርሻለሁ። አሁን አውጣኝ። ምን አይነት ጅል ነው! አሁን ልብሱ ሁሉ የኔ ነው።
ከሸጥኩት እንደገና መስራት እችላለሁ። ብሌክ የት ነህ? አውጣኝ! ምን ተፈጠረ? ብሌክ በፈጣሪ እዚህ ትቶኝ ይሆን? እንደዚያ አያረግም። ብሌክ የሰው አለ፣ እርዱኝ! በጣም ጅል ነኝ። እንዴት ይሄን ካዲ አምነዋለሁ? ሁሉንም ልብሴን አጣው። አሁን እዚህ ቁጭ ብዬ መሞቴ ነው። ምሽቱ እየጨለመ መጣ። ኮለንም የሆነ ሰው ይሰማኛል ብሎ መጣራቱን ቀጠለ። ብሌክ የት ነህ? አውጣኝ! ምን ተፈጠረ? ነገር ግን ኮለንን የሚረዳ ማንም አልነበረም። ጉድጓድ ውስጥ የነበረው አንድ ትልቅ እባብ ብቻ ነበር። ኮለን ላይ በንዴት አፈጠጠበት። በፈጣሪ ትልቅ እባብ፣ እባክህ እዘንልኝ! አትጉዳኝ! እባክህን ተወኝ! በሚገርም ሁኔታም እባቡ ኮለንን ተረዳው። ትንሽ አስቦም እንዲህ አለው፣ ችግር የለውም፣ ጥሩ ሰው እንደሆን ካውቃለሁ። በመጥፎ ሰው ተጎድተሃል። እኔ አሁን እረዳሃለሁ። እባብ እንዴት ነው የምትናገረው? እኔ የዚህ የማይፈለግ ምንጭ ጌታ ነኝ። ልክ እባቡ አውርቶ እንደጨረሰም ትልቅ ብርሃን ተፈጥሮ ራሳቸውን መሬት ላይ ያገኙት። ሊዘንብ ስለሆነ ይሄን መንገድ ተከትለ ሰው የሌለበት ቤት ታገኛለህ። እዛ ማረፍ ትችላለህ። በጣም አመሰግናለሁ የእባቦች ጌታ። ልክ እባቡ እንደነገረውም መዝነብ ጀመረ። ኮለንም ከፊት ለፊቱ ሰው የሌለበትን ቤት አገኘው። በጣም እድለኛ ነኝ። በስተመጨረሻም የማርፍበትን ቤት አገኘው። ኮለን የሳር ክምሩ ላይ እስከ እኩለ ሌሊት ድረስ አረፈ። ዝናብም መዝነቡን አቆመ። ድንገትም ለየት ያለ ድምፅ ከቤት ውጪ ሰማ። ዛሬ ማታ እስከ ጠዋት ድረስ አሪፍ ምግብ እንበላለን። በጣም አሪፍ። በፈጣሪ አውሬዎች ናቸው። በጣም ያስፈራሉ። ወደዚህ ቤት እየመጡ ነው። የት ልደበቅ? ኮለንም በፍጥነት ሄዶ በቤቱ ጥግ ላይ ባለ በርሜል ውስጥ ተደበቀ። ከዛም ሳይቆይ ጭራቆቹ ወደ ቤት ውስጥ ገቡ። ለምንድነው በጣም የጨለመው? ብርሃን አብራ። ችግር የለውም። ተመልከት፣ ወርቃማው በትሬ ይህን ቤት ብርሃን አርገው። ወርቃማው በትር ኃይለኛ ነው። አዎ፣ በደንብ። ቶሎ የወርቃማ በትርን እዘዘው። ዝም በል አንተ ጥቅመ ቢስ! ሁል ጊዜ እንዳማረርክ ነው። እንዴ ብትደፍረኝ እንደዚህ ትለኛለህ? እሺ አሁን እኩል ነን። በትክክል ራታችን ነው ዋናው ነገር። ወርቃማው በትሬ ብዙ ወይንና ስጋ ስጠኝ። የሚገርም ነው። ያን በትር ብቻ በማወዛወዝ የፈለጉትን ያገኛሉ። ጭራቆቹ በዚህ ሁኔታ እስኪነጋ ድረስ እየበሉና እየጠጡ ቆዩ። ኮለንንም አላዩትም። እሱም በትዕግስት ተደበቀ። ምን አይነት ጭራቆች ናቸው? ሙሉ ምሽቱን ተዝናኑ። ምን ያህል ልጠብቅ ነው አሁን? ኮለንም ሳያስበው እንጨት ላይ ቆመና ሰበረው። ድምጹም ጭራቆቹን አስደነገጣቸው። የተሰበረ የእንጨት ድምፅ ሰማው።
ከዚህ ቤት ውስጥ የወጣ መሰለ። ከጓደኛ ቤተሰቦ ጋር በአዲሱ በራሪ ስፓይደርማን ለመጫወት ዝግጁ ኖት? የራሱ ሪሞት ያለው ሄሊኮፕተር የራሱ ስፓይደርማን ኖሮት በሰማይ ላይ ያበረሩ ይዝናኑበት። በጣም ቀላል ከመሆኑ የተነሳ ጀማሪዎች ራሱ ያበሩታል። ስፓይደርማን የሚበራ መብራት ያለው ቀለል ያለ ህፃናት ላይ ጉዳት የማያደርስ ምክንያቱም ፕላስቲክ ነው። የራሱ ቻርጀር ያለው አዝናኝ መጫወቻ ይዘዙን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳ፣ በ1099 ብር ብቻ። ይህ ቤት ሊፈርስ ነው መሰለኝ። ቶሎ ከዚህ ሮጠን እንውጣ። አውሬዎቹ በጣም ፈርተው ከቤት ወጡ። ወርቃማውንም በትር ሳይቀር ረስተውት ነበር። በጣም እድለኛ ነኝ። በትሩን ረስተውት ሄዱ። ምን ብመኝ ይሻለኛል? ወርቅና ሀብት ይሻለኛል። ወርቃማው በትር ብዙ ወርቅና ሀብት ስጠኝ። ደስ ሲል ሁሉም ወርቆች ትክክለኛ ናቸው። የማይታመን ነው። ወርቆቹንም ሰብስቦ ቦርሳው ውስጥ ከተተው። የወርቁንም በትር ተሸክሞ ጉዞውን ጀመረ። ብሌክም የኮለንን ልብስ ከሰረቀ በኋላ ከባዱ ዝናብ ልብሱን ስላበሰበሰበት ሊሸጠው አልቻለም። ምን አይነት እድል ነው! ከዚህ ሁሉ በኋላ ምንም የለኝም፣ እርቦኛል። ድንገትም ኮለን በወርቅ የተሞላ ቦርሳና በትሩን ይዞ ወደ ቅንጡ ማረፊያ ሲገባ አየው። የሚገርም ነው! ብሌክ እንዴት ከጉድጓድ ወጣ? የሚገርም ነው! ልብሱን ወስጄበታለሁ። የወርቅ በትሩን ከየት አመጣ? ብሌክም በጣም ጓጓ። ኮለንን ተከተለው። ወደ ማረፊያ ቦታውም በወርቅ ሳንቲም ሲከፍል አየ። ወርቅ በህልሜ ነው? እንዴት እንደዚህ ሀብታም ሆነ? ብሌክ መመልከቱን ቀጠለ። ከዛም ኮለን እንዴት የወርቅ በትሩን እንደሚጠቀም ተመለከተው። ወርቃማው በትር ጣፋጭ ገበታ ስጠኝ። በፈጣሪ የአስማት የወርቅ በትር! ይሄ ቢኖረኝ ምንም ሳላረግ ሀብታም ሆናለሁ። እንዴትም ብዬ መስረቅ አለብኝ። ብሌክም ኮለን በደንብ ጠግቦ እስኪተኛ ድረስ ጠበቀና ተደብቆ ገብቶ ወርቃማ በትሩን ሰረቀውና ሮጦ ጠፋ። ምን ልመኝ? የወርቅ ተራራ ወይስ የእንቁ ቤት? ያማል። እያያ አትሄድም እንዴ? ብሌክ ጭራቆቹን ሲያይ በጣም ደነገጠ። በትራቸው እንደጠፋ ሲያውቁ በየቦታው እየፈለጉት ነበር። አንተና አታለ የሰረቀን። እንዴት ብደፍረን? አይ እኔ አይደለሁም። እኔ አልሰረኩም። ኮለን ነው። እዛ ማረፊያ ውስጥ ተኝቷል። እባካችሁ ይቅር በሉኝ። እንደገና ልታታለን ፈለክ? አይሆንም። መስረቅ እንዲያቆም ትምህርት እንስጣው። የመጨረሻ ስጦታ አሰጥካለሁ። ጭራቆቹም የወርቅ በትራቸውን ይዘው ሄዱ። ብሌክም ረጅምና በጣም የሚያም ጆሮ ኖረው። ከዛን ቀን በኋላ ብሌክ የሚያስጠላና ልክ እንደ ጥንቸል የቆመ ጆሮ ኖረው። በሄደበት ሁሉ ይሳቅበት ነበር። ከሚኖርበትም መንደር ተሰደደ። ኮለንም ከዛን ቀን በኋላ የወርቁን በትር ሊያገኘው አልቻለም። ይሁን፣ ያ በትር የኔ አይደለም። አልከፋም። ብዙ ገንዘብና የምናገረው ታሪክ አለኝ። ከዚህ በላይ ምንም አልፈልግም። ኮለን ባለው ገንዘብ የተቸገሩ ሰዎችን ረዳ። ከዛም የራሱን ሱቅ ከፍቶ ልብስ መነገዱን ቀጠለ። በሁሉም እየተወደደ ደስተኛ ኑሮ እስከ መጨረሻው ኖረ። ገና ቢያልፍም እኛ ለልጇ አሪፍ ስጦታ ማምጣታችንን አላቆምንም። አሁን ደግሞ ልጆን እልል የተባለለት ፓይለት ልናደርግ በራሪ ሄሊኮፕተር ይዘን መተናል። ለአጠቃቀም ቀላልና አዝናኝ ከቤተሰብ ጋር ሆነ ብቻውን የሚጫወቱበት በራሪ ሄሊኮፕተር
ሪሞት እና ቻርጀር ያለው እስከ 15 ጫማ ከፍታ ከፍ የሚል ክንፎቹ ፕላስቲክ በመሆናቸው ህፃናትን አይጎዱም። ይደውሉልን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳም። በ999 ብር ብቻ